ሰላም ሰላም የተከበራችሁ የተወደዳችሁ ውድ የቻናል ቤተሰቦች እንዴት ናችሁ? ሰላም ነው? መልካም እግዚአብሔር ይመስገን ሰላም ነው። መልካም ነው። እንግዲህ በባለፈው ጊዜ የስምንተኛ ክፍል ሚኒስትሪ ጥያቄ ማትስ ክፍል 8ን ለቅቄላችሁ ነበረ። በዛኛው እንግዲህ እስከ 35ኛ ጥያቄ ድረስ ነበረ ሰርቼላችሁ ነበረ። ዛሬ ደግሞ ከዛ የቀሩትን ጥያቄዎች ሙሉውን እስከ 40 ጥያቄ ድረስ ይዤላችሁ መጥቻለሁ ማለት ነው። ስለዚህ እናንተ ደግሞ ያው የሚደርሳችሁ ሰዎች እንግዲህ ይህ ቪዲዮ ብዙ ተማሪዎች ጋር እንዲደርስ ሼር በማድረግ እንድትተባበሩኝ እያሳሰብኩኝ እንግዲህ ያው ፈተናው እየደረሰ ስለሆነ አንድ ወር ነው የቀረው፣ በመሀል ያለው አንድ ወር ነው። ይሄ ወር ብቻ ነው ያለው ማለት ነው፣ ግንቦት ወር። ስለዚህ ሼር በማድረግ እንድትተባበሩኝ ልጆቹ ጋር እንዲደርስ እነሱ እንዲጠቀሙበት በማድረግ እንድትተባበሩኝ አሳስባለሁ ማለት ነው። አሁን በቀጥታ በጥያቄው እመጣለሁ ማለት ነው። ዛሬ በዚህ በክፍል 9 ወይም ደግሞ ፓርት 9 ላይ አምስት ጥያቄዎችን ያካትታል። 36 እስከ 40ኛው ጥያቄ ማለት ነው። እዚህ ጋር እንደምትመለከቱት ግሬድ 8 ማትስ ሚኒስትሪ ኤግዛም 2016 or 2024 ግሪጎሪያን ካላንደር ፓርት 9 ይላል። ፓርት 9 ነው። ስለዚህ ባለፈው ጊዜ ቅድም ለመናገር እንደሞከርኩት ፓርት 8ን ለቅቄላችሁ ነበረ ማለት ነው። ቀሪው የነበረው ይሄ ነው። አሁን እንግዲህ 2016 ሙሉውን ሰርቼ ጨርሻለሁ ማለት ነው። የሚቀረው ጂኤስ ነው። ጂኤስ ደግሞ የሚቀጥለው ቪዲዮ ጂኤስ ሰራለሁ ማለት ነው። ሶ question number 36 ምንድነው የሚለው? a girl planned to buy a prism box that has a capacity to hold 375,000 cubic centimeter flour ይላል። ፍላወር የምትለው ዱቄት ማለት ነው። ባይዘ ያኛው ፍላወር አበባ የሚለው they have the same እንትን ያላቸው pronunciation ያላቸው ነገር ግን different spelling አላቸው። እንደገና ደግሞ different meaning አላቸው ማለት ነው። so ይህ ምን ማለት ነው? flower is ዱቄት ማለት ነው ኑማሪክ። so if the base of the prism is a square with side length 50 cm what is the height of ፕሪዝም ነው የተባልነው ማለት ነው። ስለዚህ ምንድነው ፕሪዝም አለን። ፕሪዝሙ ስኩዌር ነው፣ ታችኛው ቤዙ ስኩዌር ነው ማለት ነው። እዚች ጋር በትንሹ ልሳላትና ሶቺን ፕሪዝም እንበላትና ሶቺ ፕሪዝም ይሄኛው ሌንግዙ 50 ነው፣ እቺኛው 50 ነች። እንደገና ደግሞ እቺ ዊድዙም ደግሞ 50 ነች ማለት ነው። 50 ሴንቲሜትር ነች ማለት ነው። 50 ሴንቲሜትር ነች። አሁን ይሄንን ነው ፈልገው የተባልነው ማለት ነው። ስለዚህ ይሄ ምን አይነት ፕሪዝም ነው? ሬክታንጉላር ፕሪዝም ነው ማለት ነው። የታችኛው ቤዞቹ ምንድናቸው? they are square ናቸው ማለት ነው። ስኩዌር ማለት ደግሞ ሁሉም ሳይዶች እኩል የሆኑ ማለት ነው። እኩል የሆነ ሌንግዝ ያላቸው ማለት ነው። ስለዚህ አሁን ሄይትን ፈልጉ ነው የተባልነው። ከዚህ ውስጥ የተሰጠን አሁን ለምሳሌ ኤሪያ ኦፍ ዘ ፕሪዝም፣ ቺን ኤሪያ ኦፍ ዘ ፕሪዝምን ለማግኘት ምንድነው የምናደርገው? ኤሪያ ሲምፕሊ ኤሪያ ኦፍ ዘ ፕሪዝም ኢዝ ኢኳል ቱ ሌንግዝ ታይምስ ዊድዝ ነው የሚሆነው። ስለዚህ ቮሊዩም ከሆነ ደግሞ አንድ ኤች ይጨምራል ማለት ነው። ስለዚህ አሁን ኤሪያውን እንፈልጋለን ማለት ነው። ኤሪያ ማለት በዚህ አሁን በተሰጠን ይሄ ሌንግዝ ነው፣ ይሄ ደግሞ ዊድዝ ነው። length times width ነው የሚሆነው። ስለዚህ which is 50 centimeter times 50 centimeter ይሆናል ማለት ነው። እኩል ነው ያላቸው ምክንያቱም ስኩዌር ስላለኝ ማለት ነው። this is going to be 2500 centimeter square centimeter ይሆናል ማለት ነው። ኤሪያውን አገኘው። አሁን ደግሞ ቮሊዩም ለማግኘት ቮሊዩም ኦፍ ፕሪዝም ለመፈለግ ደግሞ ቮሊዩም is equal to area times height ይሆናል ማለት ነው። height ማለት እቺኛዋ ነች ማለት ነው። ከዚህ እስከዚህ ያለው ማለት ነው። ከዚህ እስከዚህ ያለው h ነው። ስለዚህ h አለ፣ ኤሪያ አግኝቻለሁ። አሁን ምንድነው አሁን ሄይትን የምፈልገው? ስለዚህ v is equal to a times h ነው። h ነው የምፈልገው over a አደርጋለሁ ማለት ነው። then a by a ይጠፋል። h is equal to v over a ይሆናል ማለት ነው። v ደግሞ ተሰጥቶኛል ስንት ነው? 375,000 cubic centimeter
cubic centimeter ነው cubic centimeter ነው over እዚህ ያገኙት 2500 ሴንቲሜትር ስኩዌር ነው ማለት ነው። እቺን ስኩዌር ወደ ላይ ስታወጡት እቺ ከ3 ላይ 2 ስንቀንስ 1 ይቀራል 1 ሴንቲሜትር ነው የሚቀረው ማለት ነው። ስለዚህ ይሄንን 20 በሁለቱ 0 አጠፋለሁ ማለት ነው። ይሄ በ25 1 በ25 ስንት ይሆናል እዛ ጋር 3750 ነው የሚቀረን። ስለዚህ 3750 ደግሞ ስታካፍሉ ስንት እናገኛለን 150 ሴንቲሜትር እናገኛለን ማለት ነው። ሴንቲሜትር እናገኛለን ማለት ነው። ስለዚህ እቺ ስንት ነች ማለት ነው 150 ሴንቲሜትር ይሆናል ማለት ነው። ስለዚህ መልሳችን A 50 ሴንቲሜትር B 75 ሴንቲሜትር C 150 ሴንቲሜትር D 200 ሴንቲሜትር ይላል። so the answer is going to be C ይሆናል ማለት ነው። C መልሳችን ይሆናል ማለት ነው። question number 37 says for a random experiment all possible outcomes is called A sample space, B event space, C probability, D result ነው የሚለው። ስለዚህ ይሄ ምንም የሚያስብል ነገር የለም ያው ኮንሰፕቱን መያዝ ብቻ ነው። so the answer is simple space ነው የሚሆነው sample space ነው የሚሆነው ማለት ነው። ሳይሆን sample space ነው የሚሆነው ማለት ነው። ኦኬ ስለዚህ መልሳችን A ይሆናል ማለት ነው። A ይሆናል ማለት ነው። question number 38 a die contains 6 faces with numbers 1 2 3 4 5 6 on the faces. What is the possibility of getting a number greater than 2 on the upper face in rolling what the die in rolling the die? so ይሄ ምንድነው የምናደርገው simply መጀመሪያ ከሁለት በላይ ያሉት ስንት ቁጥሮች ናቸው 3 አለ 4 አለ 5 አለ 4 ቁጥሮች አሉ ማለት ነው። እንዳለ ቶታሉ ስንት ነው 6 ነው። ስለዚህ out of 6 4 ናቸው ማለት ነው። so በቀላሉ ለማግኘት ምንድነው 3 ከሁለት የሚበልጡ ቁጥሮች the numbers that are greater than 2 or 3 4 5 እና 6 ናቸው ማለት ነው። ስለዚህ ይሄ አሁን ከሁለት የሚበልጡ ቁጥሮች ስንት ናቸው 1 2 3 4 so they are 4 ናቸው 4 out of 6 ናቸው ማለት ነው። ስለዚህ ይሄንን ምንድነው የተጠየቅነው getting a number greater than 2 ልናገኛቸው የምንችለው what is the probability of ምን ያህል ነው probability ምን ያህል ነው በሁለት 3 ስለዚህ 2/3 የሚለው መልሳችን ይሆናል ማለት ነው። so 2/3 is going to be our answer. so the answer is going to be B ይሆናል ማለት ነው። B ይሆናል ማለት ነው። question number 39 a bag contains 3 red pens 7 blue pens and some black pens. if a pen is picked randomly from the bag the probability of picking red pen is 1/6 ነው ይላል። what is the number of black pens? የብላክ ፔኑ ቁጥር ስንት ነው? number of black pen ኦኬ ስለዚህ የብላክ ፔኑን እንትን ነው የምንፈልገው ማለት ነው። ኦኬ ሶ ምንድነው የምናደርገው መጀመሪያ ምንድነው የምናደርገው ይሄንን 7 ነው። ስለዚህ እያንዳንዳቸውን ምን ማለት ነው ቶታላቸውን እንፈልጋለን ማለት ነው። ስለዚህ let's say some black ፔኑን B እንበለው unknown ስለሆነ ማለት ነው ነምበር የለውም። ስለዚህ we have to find the number of what black pens መፈለግ ስላለብን እሱን መፈለግ ስላለብን B ብለን እንሰይመዋለን ማለት ነው። B ብለን እንሰይመዋለን ማለት ነው which means ስለዚህ ምን ይሆናል ማለት ነው ስለዚህ የተሰጠን እዚህ ጋር ደግሞ probability of picking red pen ስንት ነው ብሎኛል 1/6 ነው ብሎኛል። ስለዚህ ምን አደርጋለሁ አሁን 3 red pen ማለት ነው የሬድ ፔኑ number of red pens 3 plus total ማለት ነው። ቶታሉ ደግሞ ምን ማለት ነው ቶታሉ red pen plus blue pen plus black pen ማለት ነው። black pen ማለት ነው የሶስቱም ድምር ነው ቶታል የሚባለው። ስለዚህ 3 plus 7 plus ስለዚህ late black pen
the black pens are ማን እንበለው x ወይም ደግሞ y ማለት ትችላላችሁ የፈለጋችሁትን ቫሪያብል መስጠት ትችላላችሁ አሁን እኔ let's say b ነው እንበለው plus b ቢሆን which is equal to 1/6 ይሆናል ማለት ነው ኦኬ እቺን ይገባችኋል ብዬ አስባለሁ ሶ ስለዚህ የብላክ ፔኑን ማን ብዬ ሰየምኩት b ብዬ ሰየምኩት ማለት ነው ስለዚህ ቶታላቸው 3 plus 7 plus b ነው red plus blue plus black ነው የሚሆነው ስለዚህ እዚህ ክሪስ ክሮስ ማባዛት ብቻ ነው የሚጠበቅብን ማለት ነው 3b is equal to 3b ሳይሆን 3 times 6 which is equal to 3 times 6 which is equal to 3 plus 7 plus b ይሆናል ማለት ነው b ምን እንፈልገው ስለዚህ ይሄ 18 ይሆናል which is equal to 3 plus 7 is 10 ነው 10 plus b ይሆናል ስለዚህ b is equal to 18 minus 10 ይሆናል ማለት ነው 18 ወደዚህ ስታሻግሩት 18 ሲቀነስ 10 እኩል ይሆናል b ይሆናል ማለት so this is going to be b is equal to 18 ሲቀነስ 10 ማለት 18 ሲቀነስ 10 ማለት ስንት ማለት ነው 18 ሲቀነስ 10 ማለት ኖርማሊ ስንት ይሆናል ማለት 8 ይሆናል ማለት ነው 8 ይሆናል ማለት ነው so መልሳችን ስንት ይሆናል ማለት ነው c ይሆናል ማለት ነው c ይሆናል c is going to be our answer so question number 40 the last question a school was donated 24 mathematics books 25 English books and 11 science books a girl picked randomly one book from the donated books what is the probability of getting mathematics book from the donated books in the donated books ነው የሚለኝ ስለዚህ አሁን የማንና የማቴማቲክሱን የተጠየቅነው ስለዚህ ቶታላቸው ስንት ነው የሚሆነው ማለት ነው 24 so 24 ሲደመር 25 ሲደመር 11 ይሆናል ማለት ነው ይህን ስትደምሩት 9 4 እና 5 9 2 እና 2 49 49 ሲደመር እሺ 11 1 እና 9 10 አንድ አለኝ 1 እና 1 2 2 እና 4 6 60 ይሆናል ማለት ነው ቶታሉ 60 ይሆናል ሶ ቶታሉ 60 ከሆነ ስለዚህ ስንት ነው ማለት ነው የማቴማቲክስ ቡክ probability ስንፈልገው the probability of getting mathematics book the probability to get mathematics book ማለት which is equal to 24 over ቶታሉ 60 ነው ስለዚህ ይሄንን በሁለት ብንሄድ ይሄ ስንት ይሆናል 30 ይሆናል ይሄ በሁለት 12 ይሆናል ኦኬ ይሄ በ6 2 ይሆናል በ6 5 ይሆናል so the answer is going to be 2 over 5 የሚለው መልሳችን ይሆናል which is d ነው ማለት ነው መልሳችን d ይሆናል ማለት ነው እንግዲህ ያው የ2016 ላይ የተፈተኑትን ማትስ ሚኒስትሪ ኤግዛም ይህን ይመስላል ማለት ነው 40ውን ጥያቄ ነው የሰራሁት ማለት ነው ምናልባት እንግዲህ አንድ ጥያቄ ከቴብል ላይ የሚሰራ ጥያቄ አንድ ጥያቄ ብቻ ነው ያለፍኩት ምክንያቱም እሱን ቴብል እዛ ላይ ሪፈር ያደረጉ የሚሰራ ስለሆነ ቴብሉን እዚህ ላይ ለሳልበል ይሄንን ቦርዱን ስለሚጨርስ ማለት ነው አንድ ጥያቄ ብቻ ነው የዘለልኩት ማለት ነው ስለዚህ 39 ጥያቄዎች ከነማብራሪያው ሰርቻለሁ ማለት ነው ተጠቃሚ የምትሆኑት በዚህ በአጭር ጊዜ ውስጥ አትሊስት የሆነ ነገር ታገኛላችሁና ቪዲዮቹን መለስ ብላችሁ ብታዩ የተሻለ ነው የሚሆነው ላልደረሰውም ሰው ለሚፈልጉት ልጆች ሼር በማድረግ ልትተባበሩና በድጋሚ ለማሳሰብ ወዳለሁ ስላዳመጣችሁ ስለተከታተላችሁ እጅግ አድርጌ አመሰግናለሁ thank you so much